ነገ ስትመጣ ማርያምን ጌጠን አሰጣለሽ። በቃ ና ተነሳውን እንሂድ። ና ተነስልሽ። በቃ እኔ አይመለከተኝ እንዴ እናቴ ለኔ ምን ማለት እንደሆነች አንተ በደንብ ታውቃለህ። ክፈትና አዋራኝ ክፈት። መስታወቱን ዝቀቅ። ምንድነው? ማን አባስ ሎንክ ነው የምትከፈትረው? ካልሰጣ አልሰጥም አትልም እንዴ? ያምሻል እንዴ አንቺ እንዴ? አረ ላሺ ተመጻደቃል እንዴ? ይቅርታ ጠይቀው። ና አውረድ፣ ይቅርታ ጠይቀው። ይሄንን ካሰብሽ ሕፃን ልጅ ከምታስለምኝ አሰሪኝ እንዴ? አትወርድማ። ናውረድ እናናግረኝ። ምን እሺ ናውረድ እናናግረኝ። ናውረድ አንተረላሽ ናውረድ ስለሆንክ ነው አንተ። ናውረድ ምን ፈልጋችሁ? ጭራሽ መንገድ ዘግታችሁ መለመን ጀመራችሁ? ስራ ሰሩ ጣቢያ አቀላቅለያ ያልተጻፈልሽን ታነቢያለሽ። አሁን ፈላውን ይቅርታ ጠይቅ። ልቀቀኝ። አልጠይቅም። ልቀቅ። አንተ ተላቀቅ። በቃ ፈላው ፊት ትደባደባለህ እንዴ? ላስለቃ ስትጉድ ቢያይ አራዳይ ኮነም ባራዳ ልጅ ላይ የዱረ ይመልኩ ኑሮ ቢቃየረ ባልሞላለት ብሎ በዚህ በዛ ቢለው ልቦ በፈተን ስትጉድ ቢያይ አራዳይ ኮነም ባራዳ ልጅ ላይ አለ ተስፋው ወራድ ለምን ህይወት አረ ላሺ ይመች አሬ ሰው ያልተፋታን አንተ ሌባ የጅጌጤን አምጣ። አንተ የጅጌጤ ምን እሺ ነው አንተ? እባክሽ አንቺ ዝም በይ። የጅጌጤን አምጣ። ሴት አይደለሽ እንዴ አንቺ? ጎዳና ላይ ወጥቶ መስረቅና መለመን እንዳራዳነት አይተሽ ዝቅ ብላችሁ አሰሩ። ሌቦ ረበያ አትዝደበና። ሌቦች ስለሆናችሁ ነው። አምጦ ጌጤ አምጣ። ይጀመር በስርዓት አዋ ሲቀጥል ደግሞ ምንም አልወሰድ። በቃ እንደዚህ ነው የምትኖሩት? አስቀያሚ። አትሳደባ። መሳደብ የኔ ገረመሽ? ገና ምን አይተሽ? ያ ጌጥ ለኔ ምን ማለት እንደሆነ አንቺ አታውቂ። የእናቴ ማስታወሻ ነው። በዚህ ጌጥ ቀልድ አላውቅም። በቃ ሂድ። ጀማው ማለት ማን እንደወሰደ ልጠይቃቸውና ካልሸጡት ነው ምን እያየን ከሚቀፊር ምሳን በልተናና እንሰጣለን በኋላ ያቡኛ ላይ እንዴ በቃ እንጂ ወኳል ይውዛት ህይወቴ ስመራብ አይቀርም። 50 ሺህ ብር 1 ሚሊዮን የለም ግን ያው አስደውዬለታለሁ እንዳሸጠው ብየዋለሁ። እና መቼ ነው የሚሰጥ? ትንሽ ቆይቶ ሄዶ ይቀባበላል። አከታከብስ 50 ሺህ ብር ልስጣችሁ ጌጤ። አተ ቆይ እንመካከል። ሂድ በቃ ለምን 51 ሺህ ነው? ሂድ በል። ለምን 100 ሺህ? ለምን እንደዚህ አናረግ? 100 ሺህ። እናንተ ሰዎች ግን ትንሽ አይከብድም እንዴ? ለአንድ የብር ጌጥ ይሄን ያህል ብር ማውጣት? እባክሽ ሀብታም ቀልብ የለውም። ይሄን ያስደግሙበት ይሆን? አዎ እሺ በምን ተስማማችሁ? 1 ሚሊዮን እናንተ ጋር ነው ማለት ነው ጌጥ። አምጡ። ሄድ እባክህ ፋራ። ካልሰጠህ አልሰጥም አትልም እንዴ? ያካብዳል እንዴ? ሄድ በቃ አንተ ሄድ አንጣለት። ይሄ አይፈታም። የለም ቡሌ የለም ወርቅም የለም መጣ የለም ሰውየው አይበላ ወይም አያስበላ ከጎን ተቀምጦ የሚገላምጠን ቀጥሎ ቢያወጣ ከጎዳናው አፈር ይኸው አጸየፈው ከኛ ጋር ለመኖር የለም መጣ የለም አትገግም ሰውዬ ጨላው ከኛ ወጥቷል ምንቀበልበት መሪ ያስፈልገናል የለም ፈዋ የለም ወርቅም የለም። ቆይ ስራ ለመስራት አትፈልጉ? ማናም ነው ይቀጥራል እንጂ ስታስበው መራብ የምንፈልግ ይመስላል። ሌላው ቀርቶ ሰው ቤት እንኳን ለመቀጠር እኮ ተያዥ እቃ ለመሸከም እንኳን ልባባችንን እያዩ ላቦ ይመስላል። ማንም ሰው እኮ ያስጠጋል። ሲጀመር ማለኛ ምን አድርጎልኝ ነው?
እስካሁን አስጠብቆኝ እኮ ጠዋት ነው። በቃ ነገና እሺ ወርቅም የለም ቡሌ ወርቅም የለም። ባመነችው ሰው ተረፍራ ነው ከገጠር ጠፍታ ወደዚህ የመጣች። ራሽ ይመች። ቆይ ምን አደረገባት? በምን ነው ቀን? አንቺ ስነ ስርዓት ይኖርሽ። አቦናትን መጣች። ጭራሽ እኔ እናቴን ማንም እንዲናገራት አልፈልግም። ያው ብዙ አትፍረድባት። ወላ ሰው ለማመን ጊዜ ይፈጅባታል። ባመነችው ሰው ተረፍራ ነው ከገጠር ጠፍታ ወደዚህ የመጣችው። ከገጠር ነው የመጣችው? አንቺና ወንድምሽ? እኔና ወንድሜ ማደጎ ቤት ነው እናትና አባታችን የተዋወቁ። ምንም ዘመድ የለን። አጋጣሚ ሁለቱም በመኪና አደጋ ደየሙ። የቤት ኪራይ የምንከፍለው ስናጣ ቀጥ ብለን ጎዳና ወጣ። ያው ሰው ገፋን፣ ጎዳናችን ዘርግቶ ተቀበለ። በጣም ነው የሚያሳዝነው። ስዩምስ? ስዩም እኮ የዋለ ጨላልሽ ነው። ግን በቃ ቤታቸው ውስጥ ምንም አይነት ፍቅር የለም። ግን በዛ የሆነ ሱሳሱስና መጠቃቀም ጀመረ። ከዛ በቃ ጎዳና ወጣ። ያው እኛ ጋር ከስሞ ቀረ ላል አቢቦና ዮኒ እኮ ወንድምና ወንድም ማለት እናትና አባታቸው እዚሁ ጎዳና ነው የወለዷቸው። እዚሁ ጎዳና ወለዷቸው፣ እዚሁ ጎዳና ሞቱ። ያው እነሱም እኛው ጋር ናቸው። እንደዚህ ነው ጀማችን የተጀመረ። ደግሞ እኮ ማለት መወለድ ቋንቋ ነው። እነሱ ለኔ ይሞቱልኛል፣ እኔ ለነሱ ሞትላቸዋለሁ። እናቴ ብቻዋን ነው ያሳደገች። እኔን ለማስመረቅ ወደ ዩኒቨርሲቲ ስትመጣ መንገድ ላይ ደም ግፊቷ ጨምሮ ነው የሞተችው። ያ ጌጥ ለኔ በጣም ትልቅ ትርጉም አለው። ከሷ የቀረኝ የመጨረሻ ማስታወሻ ነው። ነገ ስትመጣ ማርያምን ጌጥን አሰጣለሽ። በቃ ና ተነሳው ልንሄድ። ና ተነስ ልሸኝ። ባመነችው ሰው ተረፍራ ነው ከገጠር ጠፍታ ወደዚህ የመጣች። ራሽ ይመች። ቆይ ምን አደረገባት? በምን ነው ቀን? አንቺ ስነ ስርዓት ይኖርሽ። አቦናትን መጣች። ጭራሽ እኔ እናቴን ማንም እንዲናገራት አልፈልግም። ያው ብዙ አትፍረድባት። ወላ ሰው ለማመን ጊዜ ይፈጅባታል። ባመነችው ሰው ተረፍራ ነው ከገጠር ጠፍታ ወደዚህ የመጣችው። ከገጠር ነው የመጣችው? አንቺና ወንድምሽ? እኔና ወንድሜ ማደጎ ቤት ነው እናትና አባታችን የተዋወቁ። ምንም ዘመድ የለን። አጋጣሚ ሁለቱም በመኪና አደጋ ደየሙ። የቤት ኪራይ የምንከፍለው ስናጣ ቀጥ ብለን ጎዳና ወጣ። ያው ሰው ገፋን፣ ጎዳናችን ዘርግቶ ተቀበለ። በጣም ነው የሚያሳዝነው። ስዩምስ? ስዩም እኮ የዋለ ጨላልሽ ነው። ግን በቃ ቤታቸው ውስጥ ምንም አይነት ፍቅር የለም። ግን በዛ የሆነ ሱሳሱስና መጠቃቀም ጀመረ። ከዛ በቃ ጎዳና ወጣ። ያው እኛ ጋር ከስሞ ቀረ ላል አቢቦና ዮኒ እኮ ወንድምና ወንድም ማለት እናትና አባታቸው እዚሁ ጎዳና ነው የወለዷቸው። እዚሁ ጎዳና ወለዷቸው፣ እዚሁ ጎዳና ሞቱ። ያው እነሱም እኛው ጋር ናቸው። እንደዚህ ነው ጀማችን የተጀመረ። ደግሞ እኮ ማለት መወለድ ቋንቋ ነው። እነሱ ለኔ ይሞቱልኛል፣ እኔ ለነሱ ሞትላቸዋለሁ። እናቴ ብቻዋን ነው ያሳደገች። እኔን ለማስመረቅ ወደ ዩኒቨርሲቲ ስትመጣ መንገድ ላይ ደም ግፊቷ ጨምሮ ነው የሞተችው። ያ ጌጥ ለኔ በጣም ትልቅ ትርጉም አለው። ከሷ የቀረኝ የመጨረሻ ማስታወሻ ነው። ነገ ስትመጣ ማርያምን ጌጥን አሰጣለሽ። በቃ ና ተነሳው ልንሄድ። ና ተነስ ልሸኝ።